በሽታው እንግዲህ ጀልጣ ነው ወይም አንድ ከሳሰራ ይሄ በሽታ ተከሰተ። አሁን ደግሞ ሁለቱም የምታዩት ነው ሆናለች። እጇም ይሄ አይንቀሳቀስም። በሽታው እንግዲህ ጀልጣ ነው ወይም ይባላል። እንደዚህ የብዙ ሰው ጥያቄ የነበረው እንዲሁም የራሴ ጭምር ብዙ ሰው እህታችን ሳውዲ አረቢያ ከገባይ ገና 3 ወሯ በ3 ወር ውስጥ 2 እግሮቿንና 1 እጇን እንዴት አጣይ? በሽታዋስ ምንድነው ነበር ጥያቄው። ዛሬ ከኤምባሲ የተላኩ ሰዎች ልጅቷን በሽታ እንደዚሁም ልጅቷ ያለችበትን ሁኔታ ቼክ አድርገው ለህዝብ አሳውቀዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ለአካውንት አዲስ የሆናችሁ ሰብስክራይብ በተንዋር የነካችሁ ሰብስክራይብ አድርጉልኝ። እህቶቼ ወንድሞቼ፣ አላህ ከእንዲህ አይነት አደጋ ይጠብቀን፣ ከእንዲህ አይነት አስደንጋጭ ህመም። እንግዲህ እህታችን በዚህ 3 ቀን ውስጥ ሁሉም ሰው ለእህታችን ድምጽ ሲሆንና እህታችን ወደ ሳውዲ አረቢያ አገኛለሁ ሰርቼ ቀየራለሁ ብላ ገንዘብ ለማግኘት ስትጥር እህታችን 2 እግሮቿንና 1 እጇን አታ ነበረ። በዚችም እህት ሁሉም ሰው ተደናግጦ የቻለውን ያህል ቪዲዮ ሰርቶ ነበረ። ነገር ግን እህታችን ዛሬ ከኤምባሲ የተላኩ ሰዎች በመሄድ የልጅቷን ህመምና ልጅቷ ያለችበት የበሽታ ጉዳይ 2 እግሮቿን ያጣችበት ምክንያትና እንደዚሁም ደግሞ ወደ ሀገር መግባት እንዴት እንዳለባት ግልጽ አድርገዋለን። እንግዲህ የእህታችን በሽታ እንደሰማችሁት በአረበኛ ጀልጣ ይባላልን። ይሄ በሽታ በጣም ከባድ ነው። አረቦች ሲናገሩ ሰምታችሁ ከሆነ ጀልጣ የሚባል በሽታ በጣም መጥፎ ነው። አረቦች በጣም የሚደነግጡበት በጣም የሚፈሩት በሽታ ነው። ሆኖም ብቻታችን እንግዲህ እንደማንኛውም ስደተኛ ወደ አረብ ሀገር ስታቀና ስደት ስትወጣ ህልም ነበራት፣ ተስፋ ነበራት። 1 ቀን ሳሰራ ወደ ሳውዲ አረቢያ ከገባይ 3 ወሯ ግን 1 ቀን መዳም ቤት ቁጭ ብላ ሰርታ አታቅም። በዚህ ሁኔታ ደግሞ 2 እግሮቿን አታ ሆስፒታል ውስጥ ተኝታ ትገኛለች። በጣም ነው የሚያሳዝነው። እውነት እጅግ በጣም ልብ ይሰብራለን። እህታችን አሁን ያለችበት ሁኔታ ለሁሉም ሰው አስደንጋጭ ነበረ። እንዴት የሁሉም ሰው ጥያቄ ነበረ። እንዴት 3 ወር ውስጥ በዚች 3 ወር ውስጥ 2 እግሮቿን አጣይ ነበረ። ከህዝቡ ጭማሬ እኔ ራሴ ጥያቄ ነበር የፈጠረብኝ። ማለት እንዴት 2 እግሮቿን ባንዴ እጇን ጭምር እንዴት አጣች? ወደ ሳውዲ አረቢያ ስትሄድ ሙሉ ምርመራ አድርጋ ከዛ አረቦች ኢቃማ ለማሰራት ሙሉ ምርመራ አድርገውላት ነበር የገባችውና በዚህ ሁኔታ እንዴት 2 እግሮቿን በድንገት በቅስፈት እንዴት ልታጣ ቻለች? በሽታዋስ ምን ነበረ ስንል የነበረው እንግዲህ ከኤምባሲ የሁሉንም የህዝብን ድምጽ ሰምቶ የህዝብን ድምጽ አክብሮ ለህዝብ ግልጽ አድርጓል። ልጅቷ የታመመችበት ምክንያት 2 እግሮቿን ያጣችበት ምክንያት አሁንም 1 እጇ እንደዚሁ ከማጣት ያልተሻለ 1 እጇን እንዳጣ ይቆጠሩት። 1 እጇ ጭራሽ አይንቀሳቀስም። 1 እጅ ብቻ ናት ያለቻት። ሆኖም ግን ዛሬ ያቀረበልን ወይም ደግሞ ያለን ሁኔታ ልጅቷ ወደ ሀገር እንዴት መግባት እንዳለባት እንዴት ከቤተሰቦቿ መቀላቀል እንዳለባት አሁን ያለችበት የህመም ሁኔታ በጣም ነው የሚያሳዝነው። 2 እግሮቿን ያጣችበት ህመም ጀልጣ ይባላል። በአማርኛ ምን እንደሆነ ባላውቅም በአረበኛ ግን ብዙ ጊዜ አረቦች ሲናገሩ ሰማለሁ ጀልጣ በማለት ይሉታለን። በጣም ነው የሚያሳዝነው ወላሂ። እኔ ሀቂቃ ስንናገረው በጣም ቀላል ሊመስል ይችላል። በየቀኑ ቪዲዮ ስንለቅ ያላዘን ሊመስል ይችላል። ግን የኛ ቪዲዮ መስራት የኛ ድምጽ መሆን ከኛ አልፎ ከህዝብ አልፎ አገሪቱን ወክሎ የተቀመጠው የመንግስት አካል ወይንም ደግሞ ዜጎችን አስከብራለሁ ብሎ የተቀመጠው በሳውዲ አረቢያ የሚገኘው ኤምባሲ ድምጣችንን ሰምቶ ዛሬ ምላሽ ሰጥቷል። ስለዚህ ምላሽ ስለሰጠ ደግሞ የህዝብ የጮኸው ወይንም ደግሞ የህዝብ ያለቀሰው ለዚች እህታችን መፍትሄ ለማግኘት ነበረ። መፍትሄው ምንድነው? በመጀመሪያ 2 እግሮቿን ያጣችበት ምክንያት፣ በመቀጠል ደግሞ አሁን ላይ ያለችበት ሁኔታ በምን ምክንያት እንደሆነ ወይንም ደግሞ እንዴት ነው ወደ ሀገር መግባት ያለባት፣ መጨረሻውስ መፍትሄዋ ምንድነው ነበረ። እነሱም ይህን ጥሪ በማክበር ወጥተው ሄደው ልጅቷን አይተው ልጅቷን ቼክ አድርገው አሁንም ደግሞ ምላሻቸውን ለህዝብ አሰምተዋል። እሱም ይህ ህዝብ እንዲተባበራቸውና ይህ ህዝብ እገዛ እንዳደረግላት
ልጅቷ ወደ ሀገሯ እንድትሄድ እንደምታዋት 2 እግሮቿ አይሰሩም፣ ተቆርጠዋል። ከሷ ጋር በቃ አብቅቶላታል። ካላስ እግሮቿ ካሁን በኋላ ላይመለሱ ሄደዋለም ማለት ነው። በመቀጠል ደግሞ አንድ እጇ አይንቀሳቀስም። ይች ልጅ እንግዲህ የምትንቀሳቀሰው በሰው ነው። ዛሬ ሰው ላይ ወርቃለች። ስለዚህ ወደ ሳዑዲ አረቢያ ስታቀና አስባው የነበረው ፈልጋው የነበረው እና ተመኝታ የነበረው ህልሙ አልተሳካላትም። ግን አላህ የፈቀደውና አላህ የሻው ነው የሚሆነው። በመቀጠል የብዙዎቻችን ጥያቄ ከራሴ ጭምር እንዴት በአረብ ሀገር ላይ በአንድ 2 ወር በ3 ወር ውስጥ 2 እግሮቿን ልታጣ ምክንያት ምን ነበር ጥያቄያችን። በነገራችን ላይ አላህ ሱብሓነሁ ወተዓላ ከእንዲህ አይነቱ በላ ሙሲባ አላህ ይጠብቀን እንጂ አላህ እኛን ለማጥፋት ሰከንድ ብቻ ራሱ አይወስድበትም፣ ሰከንድ ራሱ አይወስድበትም። በመቀጠል እንደዚህ አይነትን ሙሲባ ክስ ሊመጣ ሲል አያማክርም። በዚህ ሰዓት መጣለሁ ጊዜ አይሰጥም፣ ሰዓት አይሰጥም። ከመጣ መጣ خلاص በቃ አታጋጥመኝ ነውና በጣም በሰዓቱ ላይ ግን ነርበሱኝ። ይች ልጅ 2 ወር 3 ወሯ ሳዑዲ አረቢያ ከገባይ እንዴት እግሯ ተቆረጠ? በጣም ነበር የተናደድኩት። በጣም ነበር የሆነ ታውቃላችሁ፣ የሰው ልጅ አገኝ ብሎ ወጥቶ ተሰድቶ በቀላሉ 2 እግሮቹን አቶ መመለስ በጣም ከባድ ነበርና ነገር ግን አላህ ካመጣው ቁጣውን አላህ ካወረደው ለኛ በጣም እንትን ነገር ነውና ግን አላህ ደግሞ ለሚወደው ባሪያ ይሰጣል። አንዳንድ ነገር እንድታመሰግኑት ወይንም ደግሞ ፈጣሪ መኖሩ እንድታረጋግጡ እሱ የሰጣችሁን አካል ራሱ መመለስ ይችላልና። ግን እኔ በጣም የሚያዝን ነገር ምንድነው በየቀኑ የማይመጣ የህመም አይነት የለም። በጣም የማንሰማው በቃ ለጆሮ የሚከብድ። እኔ በቅርቡ አንድ ሰውዬ ሆስፒታል ውስጥ ገብቶ ትልቅ ሰውዬ ነው፣ ነጋዴ ነውና ምርመራ አድርግ ተብሎ እያመመው በአጋጣሚ ወደ ሕክምና ቀና ማለት ነው። ወደ ሕክምና ሲያቀና እውነት ያ ሰውዬ ነጋዴ ነው፣ ገባችሁ? ያመዋል፣ ግን ወደ ሕክምና መሄድ አይፈለግም። ከዛ የህዝብ ጫና በጣም ስንትን ሲለው ሰው ጓደኞቹ ምናምን ለምን ሐኪም ቤት አትሄድም አንተ ገንዘብ ጋር ልትሞት ነው እንዴ ምናምን ሲሉት ከህንዲ መጥቶ እዚህ ደሴ ውስጥ የመንግስት ሆስፒታል ገብቶ ምርመራ አደረገ ማለት ነው። ምርመራ ሲያደርግ የቅንጭላት ካንሰር እንዳለበት ተነገረው። ታውቃላችሁ፣ ህመሙ ከተነገረው ሰዓት ጀምሮ በፊት ቢያመውም በፊት በጣም ህመሙን እንደዚህ አስቦት የማያውቅ ሰውዬ እንደዚህ አይነት ካንሰር አለበት ሲባል በቃ ካሁን በኋላ ሞቴን ነው እኮ እየጠበቅኩ ያለሁት፣ በቃ አብቅቻለሁኝ እኔ ነው ያለው። ታውቃላችሁ፣ በቃ እኔ አብቅቶልኛለን፣ ሐኪም ቤት ሂጄ ምን ህመሜን ባላወቅኩት ባልተነገረኝ ነው ያለውና ህመም በጣም ከባድ ነው። አሁን ላይ የሰማናቸው ያሉ በሽታዎች እውነት ይህን ሰናግሬ ሳልጨርስ እሱ ከፈቀደ መዝጋት ማቋረጥ የሚችል ጌታ ነው። ግን እንደው አላህ በራሳችሁ ፈተና አያንጣባችሁ፣ ፈተናን አላህ ያርቅላችሁ። በስደት ሀገር ላይ ወጥቶ አገኝ ብሎ መከራ ስቃይ ታይታችሁ ወጥታችሁ ለማግኘት ስትጥሩ የነበራችሁ እንቅፋታችሁ ደግሞ ሌላ የማትችሉት በላ ሲመጣ በጣም ከባድ ነው። እንግዲህ አላህ ሱብሓነሁ ወተዓላ በያላችሁበት ይጠብቃችሁ። የሁል ጊዜ ምኞቴ ቢሆን ወላሂ የሰው ልጅ አይፈተን፣ ሞት ፈርድ ነው። ልንገራችሁ የሆነ በቃ ሞተች በቃ ኸላስ ተሰተረች ሄደች። ግን እንደው ዱንያ ላይ የሚመጣ በላ በጣም ከባድ ነው። ነገር ግን አላህ ላያስችል አይሰጠንምና አላህ መቻሊያውን ሶብሩን ይወፍቀን። ማሮቼ ፍቅሮቼ በጣም ወዳችኋለሁ። በየትኛውም አረቡ ዓለም ላይ ያላችሁ እህቶቼ አላህ ይጠብቃችሁ። አላህ ወጣችሁ በሰላም ለመግባት ህልማችሁን፣ ተስፋችሁን፣ ፍላጎታችሁን ያሳካላችሁ የሁል ጊዜ ምኞቴ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።